እንዴ ስለ ልጇ ታውቃለች እንጂ ይሄ ድፍረት የለኝም። የፈለገ በቃ እናቷ እንኳን ብትበድላት እንኳን ይበደልሻት አልላትም። ኬዝ ይኖራታል። ቀልዳላችሁ እንዴ? እና ደግሞ ይሄ የሆነ ብሄር ልጅ ከኔው ስለሆነ የሆነ ብሄር ሰው ከሌላ ስለሆነ ነው። ሀቅ ነው። በሀቅ ነው። እኔ በትግራዋይነት ካሌክስ ጎና አልቆምም። ዴዚ አማራ ስለሆነች ዴዚ ላይ ጫና አላደርግም ብያቸዋለሁ። በአጠቃላይ አጀንዳ እውነት ሌላ ነገር ካልተፈለገ በስተቀር ወደ ሚዲያ መምጣት የለበትም ብዬ ተናግሬያለሁ። ስለዚህ ወደ ሚዲያ ዳግም ካመጡት የነሱ ስህተት ነው። ሃይ ወሻንሽ ሻል ዲዛይን ይሄ ይከራያል መሰለኝ። ይከራያል መሰለኝ አይደል? የት ነው ማገኛቸው? ስልክ በዛኝ በዚህ በኩል እንትን ሴኩሪቲው አለ። በዚህ በጀርባ ማለት ነው። ኦኬ ያለኝን ሰማችሁ? ሃይ ሐዋሪው ሃይ ሰላም ነው ራለ አበሻንሽ እንዴ ቅንቀናም ጥፍራ እና ፊሊፒኒ መሰልኩት አፍንጫ ይደቀቅሲ ትንሽ ነብቲ ሃይ እንዴ ነኝ ሃይ how are you ሃይ ሰላም ነው አልኩት አበሻንሽ እንዴ አይ ቻይና ነኝ ቀንቀና ከሄደ በኋላ ደም ይፈላል እኮ ችግሬ እኮ ከሄደ በኋላ እንደ አርበኞች አባቶቻችን የሚያረጋኝ ነገር እኮ ነው ግራ ግብት የሚል እዚሁ ያለ በረግዶስ ከሄደ በኋላ እንደሚያስፈክረኝ እንደ ጣሊያን ድሮ በእኛ ዘመን በጣሊያን ጊዜ ልንገራችሁ ድሮ በእኛ ጊዜ በጣሊያን ጊዜ በእኛ ጊዜ ነው ያልኩት ፈጣሪ ትግስት ውስጥ አረተይ መሲ ስታወሪ እንኳን እንደው በስነ ስርዓት አውሪ እንደው የሚመስል ነገር እንደው አውሪ ጣሊያን ጊዜ ስንት አመት ነው ጣሊያን ስንት ጊዜ ሆነ እኔ እቺ ማናት ጸጉርሽና ጸጉሬ ምን ኢትዮጵያ እንደዚህ አይነት ጸጉር የለውም ሃይ ሰላም ነው ሃይ ሰላም ነው አልኩት ኢትዮጵያዊ ነሽ እንዴ ባለቤቱን ካናቁ አጥሩን አይነቀንቁ አሉ በሬን ከፍቶ እኮ ነው ብሎኝ ሄደ ኧረ ጎራ በነገራችን ላይ ከዚህ ሰውዬ ጋር 4 ሰው ኢትዮጵያዊ ነሽ ወይ ብሎኛል ከዚህ በኋላ ግን ኢትዮጵያዊ ነሽ ወይ ስትሉኝ እጄ ላይ ባለው ነገር ግንባራችሁ ነው የምላችሁ خلاص ግንባራችሁ ነው የምላችሁ ምክንያቱም ዜግነቴን እየቀማችሁኝ ነው በቀደመታ የሆነ ሪከርድ ሰማሁ የሆነ ቤት ስሜን ሳይጠቅሱ እየረገጡኝ በትግራይ ህዝብ ደም ቢዝነስ የከፈቱ ይላሉ እኔ እናቴ ትሙት ነው የምላችሁ በህይወቴ ሰው ሀቅ የለብኝም መዳን ደስ የሚለው ነገር የሰው ሀቅ እስቲ ስንት አመት ነው አልኳችሁ በትግራይ ህዝብ ስም በቲዲኤፍ ስም የነገዱ ከኛ በላይ ትግራዋይ የለም የሚሉ አሉ አንዳንዶች ደግሞ እንዴ ከዛ ፖለቲካ ተተናል ብሏል አሁን ደግሞ ፖለቲካችንን ኧረ እኔ ፖለቲካ ላውራ አይደለም የትግራይን ፖለቲካ አልኳችሁ የአሜሪካንን ፕሬዝዳንት የመርገጥ መብት እንዳለን ጋይስ ወቁ እናንተ የትግራይን ፖለቲካ እንድታወሩ የተፈቀደላችሁ መሲ ብርጅስቶን ደግሞ በትግራይ ህዝብ ስም ፈምሰሽ ባይዘው እኔ ይሄን የገማ ፖለቲካ ስተው የፈመስኩት በትግራይ እኔ አልፈመስኩም ባይዘው በትግራይ አልፈመስኩም እኔ በትግራይ ፖለቲካ ሳወራ የምታቁኝ አንዳንድ ቁጥር ጻፉ ከፖለቲካ በኋላ ነው የምታቁኝ በፊት ነው እኔ እኮ የትግራይን ፖለቲካ ሳወራ እኮ 5000 ፎሎወር ወይ 4000 ፎሎወር እኮ ነው ከዛው እኮ እኔ ፎሎ የለኝም ትግራይ በመልዛት በትግራይ ህዝብ ስም ፈመሰው በትግራይ ህዝብ ስም በቲዲኤፍ ስም ብሎ እስኪዝ ምን አምጡ እስኪ መረጃ አምጡና መሲ ይሄን አደረገ ጠቅ አርጉ መረጃችሁን ፖስቱት
እኔ ለኔ ሰጠኛ 5 ሳንቲም ከዚህ በፊት የቲሸርት ሌባ ቲሸርት አሳተማ የራሴ ብር ነው። ማርያምን ቢታይ እውነቴን እኮ ነው። በቃ አብጠለጠላችሁ ገራውት ብዬንቄ ስተዋችሁ ደግሞ በቲዲኤፍ ስም ፈምሰው ዛሬ ደግሞ በክልል እንደ ስራ አባቴ ተወልዶ ስራ አደገበት እናቴ ዲቃላ ላላችሁ ነው። ዲቃላ አይደለሁም ባይዛው እናቴ ለተብርሃን ገብረ ጻዲቅ አባቴ አቶ ገዛይ ገብረ መስቀል ይባላሉ። ኦኬ ማርያምን እኔ ትላንትና የሆነ ቮይስ ምናምን አድርጎ ልከውልኝ ሳቄ መጣም በቤቴ ባይዛው ወሬ እየሰማችሁ አይደለም፣ ግን አንዳንድ ሪከርድ ሲመጣ ምናምን ከቀም አልቆጥራችሁ ባይዛው እኔ ከናንተ እጥፍ መላስ አለኝ። አክብሬያችሁ ኖርማሊ ክብር ስላለኝ እንጂ ለዘርጥጣችሁ ቢል እናንተ ከምትሳደቡት የተደብቃችሁ ካሜራ ሳጥቱ አፋችሁን ከምትከፍቱት በላይ እጥፍ መላስ አለኝ። ማንንም የማስለቀስ ተናግሬያችሁ አላውቅም። ከዛ በተረፈ በቲዲኤፍ ስም ብር ሰብስባ እስቲ እንደው እዚህ ቲክታክ ላይ በትግራይ ህዝብ ስም የትኛውን ገንዘብ ሰብስቤ እስቲ እንደው መረጃ አምጡ። እድሜ ልካችሁ በውሸት አረጃችሁ። እኔ እግዚአብሔር ይመስገን ዛሬ እዚህ ላይ እንድደርስ በጣም ብዙ ወዳጆች አሉኝ። ባይዘዌ ቲርኪ ሚርኪ እንደናንተ አሳልፈው የሚሰጡ ይሁዳዎች ሳይሆኑ ጽድት ያሉ ወዳጆች አሉኝ። ዛሬ እዚህ ለመድረስ የለፉ የደከሙ ነው ተጋሩ አይደሉም። ባይዘዌ ሌሎች ብሔሮች ተግባባን። ከዛ በተረፈ የትግራይ ህዝብ ብር በልታ በቲዲኤፍ ተፈምሳ በቲዲኤፍ የትኛው ቲዲኤፍ እስኪኑ እኔ በእናንተ ስም ከዚህ በፊት አምጡ ብያችሁ ነበር አይደለ? አንድ ሰው ልንገራችሁ፣ ሌባ ስትሉት መረጃውን ለጥፋችሁ እርገጡት። ሌባ ስትሉት መረጃውን ለጥፋችሁ በመሳደብ ይሄ እኔ ትግራዋይ ነኝ፣ እኔ ደሜ ሐሞተ ኮስታራ ነኝ፣ ሐሞተ እንደዚህ ነኝ፣ እንደ ግራዋ ደሜ መራራ ነው ምናምን ባል አይደለም፣ ሆኖ በተገኘ ነው። በነገራችን ላይ በቅርቡ ደግሞ ትግራይ ከተማ ላይ ታዩኛላችሁ። እስቲ የእናንተ ፓወር ነው የኔ ፓወር ነው ትግራይ እኔን የሚያስወጣኝ ማለት ነው። እማቤቴ ሳላስበው አንድ ባባለፈው የሆነ አባቴ ተወልዶ ያደገበት አካባቢ እንደዚህ ረብሻ ምናምን ነበር። አሁንም ቢሆን ሆዳም ባለስልጣኖች ትሚሩ ከሆነ ከህዝብ በላይ አይደሉም። ምድረ ቅራቅሙ ይጋፋሉ። ዲቃላ ደግሞ የኤርትራ ዲቃላዎች ናቸው ትግራይን እየመሯት ያሉት። ምድረ ዲቃላ ምትሉኛ ጉድ እኮ ነው። ማርያምን ሪካርዱን ማታ ነው በደንብ አጣርቼ ራሱ የሰማሁት። እንደ ዲቃናዎች በትግራይ ህዝብ ከዚህ በፊት አሉ በቃ እኔን ለመጣል ጣሩ ሰው ሁሉ ታዘባችሁ። በነገራችን ላይ ትላንት አብሯችሁ የነበሩ ትላንት አብሯችሁ እኔን ሲያቦኩ ሲያስባኩ ምናምን የነበሩት አብሮ ሲያቦኩ እንትን ሲሉ ምናምን የነበሩ ሰዎች የሉም። ዛሬ በወሬያችሁ ባዶ ባልታችሁ ተለያይታችሁ ባዳችሁ አዲስ ጓደኛ አፍርታችሁ ደግሞ ዛሬ ደግሞ እኔን ለመስደብ ትታጣራላችሁ። በነገራችን ላይ እኔ እናንተ ስድብ ጉልበትና ጥንካሬ እንጂ የሚሆነኝ ውድቀት አይሆነኝም። ደግሞ መታችሁ እንዲስ ካልነካችሁ ድረስ 24 ሰዓት ቲክቶካችሁን ከፍታችሁ እንድትረግጡኝ እንዳላደረጋችሁ የትግራይን ፖለቲካ የማውራትም ያለ ማውራትም የማከረባበትም ደብረ ጽዮንን የመዘርጠጥም የመስደብም ህወሓትን የማሞገስም የማሞገስም የማዋረድም መብት አለኝ። በነገራችን ላይ ሰባት ዘሬ ተጋሩ ናቸው ለምትሉ እኛ ደግሞ 17 ዘራችን ተጋሩ ነን። ኦኬ ከዛ በተረፈ በትግራይ ህዝብ ስም ፈምሰው በቲዲኤፍ ስም ነግደው እኔ ስነግድ ለምን ታዲያ አልተከላከላችሁኝም? የት ነበራችሁ? በትግራይ ህዝብ ስም መሲ ነገደች ካላችሁ በትግራይ ህዝብ ስም ፈመሰች ካላችሁ እኔ ስፈምስ ለምን አልተከላከላችሁኝም? ከኔ ጋር አብራችሁ አንድ ገስት ላይ ተዘብዝፋችሁ ስታወሩም ስታቦኩ ማን ነበር? ሲቀጥል ደግሞ እኔ በቲዲኤፍ ስም ነግድ ከሆነ አምጡ መረጃችሁንና ህዝብ ይፍረደኝ አይደለ? መሲ በቲዲኤፍ ስም ነግዳለች። የትኛው ትግራዋይ የትኛው ኦሮሞ አማራ ሳንቲም ሰጥቶኝ አምጡ በመረጃ። ከዛ በተረፈ ግን እናንተ አወራችሁ አላወራችሁ በኔ ህይወት ላይ ምንም አፋችሁ ሸቶ ጧት ገብታችሁ 20 ሰው ይዛችሁ ቁጭ ብላችሁ ውላችሁ አድራችሁ እንትን ትላላችሁ። ከዛ ውጭ ግን ኢነርጂያችሁን ከመጨረስ ውጪ እኔ ስፈልግ የኢትዮጵያን ፖለቲካ ስፈልግ የዱባይን ፖለቲካ ስፈልግ የጀርመንን ስፈልግ ዓለም ላይ ያለውን
የማውራት ስፈልግ ስለ ትግራይ ህዝብ ቁጭ ብዬ ማሞገስ ስፈልግ እንደፈለኩ የማለት መብት አለኝ። እናንተ መብት የሰጣችሁ ማን ነው? እናንተም ቲክታክ ላይ ነው 5 አመት ሙሉ አፋችሁ እስኪገማ ስትጮሁ የነበረው። እኔም 5 አመት ነው አፌ እስኪገማ ቲክቶክ ላይ የምጮኸው። ማንን ነው ደግሞ የሚገጽጸው የሚያስተካክለው? ከዛ ስም ጠቅሳችሁ ተናገሩ። አሽሙር ምን ያደርጋል? እንደኛ ቢዝነስ ከፈቱ። አፍ ከመክፈት ደግሞ በትግራይ ህዝብ ስም ነግደው ነው። እስቲ ኑ እኔ እኮ መረጃ በትግራይ ህዝብ ስም መሲ ነገደች ብላችሁ መረጃ ከዚህ በፊት ስንቶቻችሁ ተዋርዳችኋል። መረጃ አምጥታችሁ ገለጥ ያላችሁ ይሄው መሲ ይሄን ያክል ብር እከሌ የሚባል ትግራዋይ ብር አስገባለት፣ መሲ እከሌ የሚባል እንትና እንደዚህ ብር አስገባለት፣ መሲ እከሌ የሚባል እንትና እንደዚህ ብር ይሄን ያክል ሰጣት፣ መሲ እንደዚህ በቃ በመረጃ ቁጭ ባልታ እድሜ ልካችሁን እኔ ለማሸማቀቅ ሄዳችሁ የኔ ክብር ከፍ እያለ ነው። እናንተ ግን ይሄው እስቲ እንደ ቁራ እየጮሃችሁ ነው። ሀላስ ከፍታዬን እንጂ ውድቀቴን አታዩም። አከበርኳችሁ እንጂ ፈራኋችሁ ማለት ደግሞ አይደለም አንዳንዶቻችሁ። ኦኬ እኔ አከበርኳችሁ እንጂ ፈርቻችሁ አይደለም። ከናንተ በላይ የሚገራርም እንትን አለኝ። ሲቀጥል ደግሞ ለእናንተ ዲኤንኤ መርምሮ ትግራዋይነትን በሲሪንጅ የሰጠኝ ማንም ሰው የለም አይደለም። እኔ ትላንትና የጨፈጨፈን ምን ያለን እንኳን እና አወት ማነው ምናምን የሚባለው ኤርትራዊን እንኳን ሬሳችን ላይ ጨፈረው እሱን አስገብታለች ትግራይ። ስለኔ ሲጀመር ስለኔ ለምን አጀንዳ ነው የምታረጉት? መብቴ እኮ ነው። ስለፈለኩት ስለ ህዋንም ስለ ራያም ስለፈለኩት የማውራት መብት አለኝ። በነገራችን ለኔ ለማውራት ቆጥቡልኝም። እኔ ለህዝብ እንደዚህ ነኝ አዋርዳቸው ምኑ ቤት ከፍታችሁ እናትሽ ትበዳ በእንትንሽ ወጥቶ በእንትንሽ ገብቶ ነው የምትሉት። ሌላ ከዛ ውጪ እኔ ህይወት ላይ ምንም አታመጡም እንትን አትሉ። መሲ እንደዚህ ዲቃላ ምናምን ኦፍ ኮርስ ዲቃላ እኔ ኮንኩኝ ዲቃላ ናቸው እየመሯቸው ያሉት። ምንድነው የሚገርመው? እና ሰው ስማችሁን ካልጠራ ለሰው እንትን አትምረጡ። ለሰው ነው አንተ ይሄን ማለት የለብህም። ለህዝብ ምናምን ለህዝብ ሜዳ ወርዶ ነው መታገል እንዴ? እዚህ አረብ ሩዝ እየበሉ ለህዝብ ነው ምጮሃለ እንዴ? ጉድ እኮ ነው። ለህዝብ የምትጮሁ ከሆነ ገብታችሁ እንደ ቲዲኤፍ ዋጋ ክፈሉ خلاص። ከዛ በተረፈ ግን እዚህ ቲክታክ ላይ መጣችሁ እኔ ለህዝቤ ነው ምጮሃው እንትና ትግራዋይት ያርለችም እንትና ዲቃላ እንደዚህ ነው ወይ? ስንት አመት ታገስናችሁ? ፈርተናችሁ ሳይሆን በነገራችን ላይ አክብረናችሁ ነበር እንዴ? እግዚአብሔርን አንዳንድ ሰው ግን ክብር አይወድለትም። በትግራይ ህዝብ ስም ቢዝነሳቸውን የከፈቱ የፈመሱ ምናምን ደጋረኩ እንኳን ፈመስኩኝ። መፈመስ በትግራይ ህዝብ እኮ ስፈምስ ለምን ዝም አላችሁ? ሄዱና ሎዛን ለምን አትናገሩ? መረጃና ማስረጃ የወጣባቸውን ሌቦች እነሱ ተናገሩ። እኔ ጋር አትድረሱ። አልጠራችሁም፣ አትጥሩኝ። እንዴ ሰው ሲያከብራችሁ ተከበሩ። እኔ አልጠራኋችሁ፣ አልደረስኩባችሁ። የፈለኩትን የማውራት መብት አለኝ። ከናንተ 90 ሜትር ርቅ ያለሁኝ ባይዘው። ምክንያቱም አየኋችሁ ከሐሜት ካሉባልታ ስም ከማጥፋት ከማጠልሸት ካሉባልታ በዋትስአፕ ይሄዳችሁ። እኔ እኮ ነፍ ሪከርዳችሁ በዋትስአፕ ስለኔ የምታወሩት እኔ አንድ ቀን በዋትስአፕ ስለናንተ አውርቻለሁ አይደል? ያማችሁት ምናምን እኮ ይደርሰኛል። ንቄኔ ተውኳችሁ ከልወልይ ብዬ። ከዛ ውጭ ግን ለኔ ትግራዋይነት አትሰጡኝም፣ አትከለክሉኝም። ተግባባን? አትሰጡኝም፣ አትከለክሉኝም። ከዛ ውጪ እናንተ እየዘለላችሁ ኑሩ ቲክቶክ ላይ። እኔ ላይ ምንም የምታመጡት ፋይዳ የለም። ከፈለጋችሁ በአካል ነው ያለሁት ኢማራት ውስጥ ነው አይደል? መምጣት ነው በአካል። ከዛ ውጪ በአሽሙር ቁጭ ብላችሁ እናንተ ተሳደቡ። ምንም ነው እኔ ህይወት ላይ የማታመጡት ምንም ማለት ነው። ምንም ስለፈለኩት ፖለቲካ ደግሞ ስለፈለኩት ነገር ደግሞ የማውራት መብት ጻፉልኝ። መብት ጻፉ ዱጭ ኮሜንት ላይ። ትናንትና ከጨፈጨፉን ጋር አብራ ከአማራዎች ጋር ቁጭ ብላ እየዋለች እና ምን አገባኝ? ምን አገባችሁ? መብት አለኝ የፈለኩትን የማውራት። እኔ እናንተ ፖለቲካ ተይብላችሁ ግን እንዴት ወኩቴ ቢዝነስ ላቀላጥፍ ብዬ ነው። ከዛ ደግሞ ፈታ ማለት ደግሞ ሲያምረኝ የትግራይ ፖለቲካ ላይ እፍታታበታለሁ። ምንም አባታችሁ አታመጡ እናንተ በቲክታክ ከመሳደብ ውጭ አልኳችሁ። ሰው ህይወት ላይ የምታመጡት ዳሜጅም የለም የምትጨምሩትም ህይወት የለም። ወይ ማሚሻ ፓኪስታን መጥቶ ሎካል ጎሳቤ ቁልፍ ለምቶች ትያለሽ። አሁን ለውጣ እኮ ነው ማሚሻ። ቢስ ነው አለውልክ ምን አለ አዲስ ነገር? ብሬን አንዷ በልታኛለች። ወላሂ በለ ፎቶ ደግሞ አለ። ምን አርጋ በላች? ወይ አቢባጋ ወይ አንቺ ጋር ምን ትወራ? ጭራሽ ወንድሜን ብር በላች። አፈራባታ ትብላ። ወላሂ ወላሂ ስንት ብር? አይ ትንሽ ነው። ስንት ብር? 3000 ድርሃም። ወላሂ በል ምን አላወጣትም ቤተሰብ ስለሆነ እንጂ እንግዲህ እየጠበቅኩ ነው። 4 ወር
ቤተሰብ እኮ ነው የባሰው። አንዱ ሀገር ደግሞ አንድ ሺህ እንደዚህ የሴት ሌባ ደግሞ አትጥላ ወላሂ ሙሽኪላ ነው ሙሽኪላ እና ጠየካትም ምን ሻይቡን ላምዳስ ምንም አምሻ ወዴት እየሄድክ ነው? አይ ዘይድሽ ምን ሰፈር ሰው የተባለ ፓርኪንግ ሳገኝ ቆንኩ። በቃ ሰላም